ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሚያዝያ 27 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በትግራይ ክልል አሁን ላይ ወደ ጦርነት ልንገባ የምንችልበት አደገኛ ሁኔታ ላይ ነን ሲሉ ሌተናል ጀነራል ታደሰ ወረደ መግለጻቸውን፣ የአርበኞች ቀን በተከበረበት ዕለት የኢትዮጵያን የባህር በር ማስመለስ ከዘመኑ አርበኝነት እንደሚጠበቅ ከንቲባ አዳነች አቤቤ መናገራቸውን፣ እንዲሁም የቤንዚን ዋጋ 25 ብር ጭማሪ ተደርጎበት 167 ብር ሲደርስ የአውሮፕላን ነዳጅ ዋጋ ደግሞ ከእጥፍ በላይ ጭማሪ ተደርጎበት 319 ብር መድረሱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በትግራይ ክልል አሁን ላይ ወደ ጦርነት ልንገባ የምንችልበት አደገኛ ሁኔታ ላይ ነን ሲሉ ሌተናል ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይን ሕዝብ ወደ ሌላ ዙር የውድቀት አዙሪት የሚወስደውን ጉዞ በመግታት መጻኢ ዕድሉን እናለምልመው በሚል ርዕስ ባወጡት መግለጫ የትግራይን አሁናዊ ሁኔታ በሚመለከት የተለያዩ ሀሳቦችን አንስተዋል። ታደሰ ወረደ በመልእክታቸውም በትግራይ ክልል አሁን ያለንበት መድረክ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ቆመን ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለዋል። በዚህ ወቅት በአይነቱ በይዘቱና በውጤቱ በታሪካችን ገጥሞን የማያውቅ አደገኛ ፈተና እያስተናገድን እንገኛለን ያሉት የጊዜያዊ አስተዳደሩ ፕሬዝዳንት በዚህ ፈተና ውስጥ አሁንም የመውደቅ ዕድላችን ሰፊ ቢመስልም እንደ ሕዝብ አንድ ሆነን ለመቀጠል ያለን ብቸኛ አማራጭ ግን ይህንን ፈተና በጽናት ማለፍ ብቻ ነው ሲሉ ገልጸዋል። ከገጠመን ውስብስብ ችግር ለመውጣት በለመድነው የቀድሞ ተሞክሮና ልምድ ራሳችንን አስረን የምናልፍበት ጊዜ አይደለም። እልህና እኔ ያልኩት ብቻ ይሁን የሚል አስተሳሰብ የችግሩን ጥልቀት ካለመረዳት፣ የትግራይን ሕዝብ የሀገርንና የቀጠናውን ጂኦፖለቲካዊ ሁኔታ ካለማገናዘብ የሚመነጭ ነው ብለዋል። የዚህ ሁሉ ችግር ምንጭ አመራር መሆኑን የገለጹት ሌተናል ጀነራሉ ሁኔታዎችን በብስለት ከመገምገም የተለየ ሀሳብ ያራመደን ማፈን፣ ስትራቴጂን በታክቲክ ለመተካት መዳከር፣ የህዝብን አቅምና ትግል ማዳከም፣ ስም ማጥፋትና ጥላሸት መቀባባት ላይ ማተኮር የትግራይን ፖለቲካ አሁንም ወደ ውድቀት መንገድ እየመራው መሆኑን ሊደበቅ የማይችል ጥሬ ሀቅ ነው ብለዋል። አንድ አስተሳሰብ ብቻ ይዞ ያንኑ አስተሳሰብ በጠባብ መድረክ ወስኖ ውሳኔን ተቀበሉ ማለት የተለየ ሀሳብን ችላ ብሎ ደጋፊን ብቻ ይዞ ለመቀጠል መሞከር ተጨማሪ አደጋን ይፈጥር ይሆናል እንጂ የሚፈታው ችግር የለም ሲሉ የጉዳዩን ውስብስብነት አስረድተዋል። ሌላውን አልሰማም በማለት እኔ ያልኩት ብቻ ይሁን የሚል ጭፍን አካሄድ ውጤቱ ሌላ ዙር ውድቀት እንጂ መፍትሄ ሊሆን አይችልም ያሉት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወስኛለሁ ብሎ በኃይል ለማስፈጸም መሞከር ደግሞ ከእሱም የባሰ አደጋ ነው ሲሉ ገልጸዋል። በዚህ የእውር ድንበር አካሄድ መሄድን ከመረጥን እንደ ሕዝብ እንደምንወድቅና ዋጋ እንደምንከፍል ግልጽ ነው። አሁን ያለው ወቅታዊ ችግር እንደ ሕዝብ አንድ ሊያደርገን የሚችል ምቹ አጋጣሚ ቢሆንም አሁን ባለው ሁኔታ ግን ያንኑ ከመፍታት ይልቅ ልዩነቱና ስንጥቁ ይሰፋ ዘንድ ሆን ተብሎ እየተሰራ ነው ሲሉ በመልእክታቸው ላይ አስተላልፈዋል። አሁንም የትግራይን ሕዝብ ወደ ሌላ ዙር የውድቀት አዙሪት እንዲያመራ ማድረግ ተገቢ አይደለም። ስለሆነም መላው የትግራይ ሕዝብ በአጠቃላይ በተለይም የዚህ አደጋ ዋነኛ ሰለባ የምትሆኑ ወጣቶችና እናቶች እዚህ አደጋ ላይ የሚጥለንና ብልሃት የጎደለን ውሳኔ ሙሉ በሙሉ ወደ አደጋና መበታተን እንደሚያስገባን አውቃችሁ እንድታስቆሙትና የተሻለ ሀሳብ የሚመነጭበት የውይይት መድረክ እንዲፈጠር የበኩላችሁን ጥረት እንድታደርጉ ሲሉ ሌተናል ጀነራል ታደሰ ወረደ ጥሪ አቅርበዋል። የአርበኞች ቀን በተከበረበት ዕለት የኢትዮጵያን የባህር በር ማስመለስ ከዘመኑ አርበኝነት እንደሚጠበቅ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። 85ኛው የአርበኞች የድል በዓል 4 ኪሎ በሚገኘው የአርበኞች ድል መታሰቢያ ሐውልት በዛሬው ዕለት ተከብሯል። ይህንንም ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ለ85ኛው ጀግኖች አርበኞች በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በመልእክታቸውም አርበኝነት ማለት ለሀገር ያለ ዋጋ የሚከፈል ከራስ ወዳድነት የነጻ መስዋዕትነት ነው ያሉ ሲሆን ዓላማውም ሀገርና ሕዝብን ብቻ ማዕከል እያደረገ ነው ብለዋል። የአርበኝነት ትግሉ ከ3 ጠላቶች ጋር እየተደረገ ነበር ያሉት ጠቅላይ ሚኒስትሩ እሱም ከራስ ፍላጎት ከባንዳና ከወራሪ ፋሽስት ጋር መሆኑን አብራርተዋል። አርበኝነት የግል ክብርን፣ የግል ስልጣንንና የግል ጥቅምን ለሀገር ሲባል መሰዋት ነው ያሉት ዶክተር አብይ አህመድ በተቃራኒው ባንዳነት ማለት ሀገርን ለራስ ጥቅም በመሸጥ የሚከናነቡት የውርደት ካባ ነው ብለዋል።
ዛሬም የግል ፍላጎት የሚያሸንፋቸው ሀገርን አፍርሰው የግል ቤት መስራት የሚመኙ፣ ትልቁን መርከብ አፍርሰው ትንንሽ ታንኳዎችን ለመሸጥ የሚመኙ፣ ለቅንጥብጣቢ ነገር ውርደትን ለመሸከም የማይሳቀቁ ወራሪዎች መኖራቸውን ጠቁመው ለዚህም ኢትዮጵያን የሚወዱ የኢትዮጵያ አርበኞች ሁሉ እንዲነሱ ጥሪያቸውንም አቅርበዋል። በተመሳሳይ ዛሬ በተከበረው የአርበኞች ድል ላይ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትላንቱ አርበኝነት ሀገርን ከወራሪ በመስዋዕትነት በማዳን የተገለጠ ነበር፣ የአሁኑ ትውልድ አርበኝነት ደግሞ ድህነትንና መከፋፈልን መታገል ነው ብለዋል። አክለውም ኢትዮጵያ ያለአግባብ ያጣችውን የባህር በር ማስመለስ ከዘመኑ አርበኞች ትሻለች ሲሉ ማስገንዝበዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን በበኩላቸው የባህር በር ለኢትዮጵያ አዲስ ሳይሆን ሀገሪቱ በተፈጥሮ የነበራትና በታሪካዊ አጋጣሚዎች ያጣችው ሀብታ መሆኑን ጠቅሰው የዛሬው ትውልድ የነገን አርበኝነት ኢትዮጵያ ኢፍትሐዊ በሆነ መንገድ ወዳጣችው የባህር በር እንድትደርስ ያለ እረፍት በመስራት ሊገለጥ ይገባልም ብለዋል። የቤንዚን ዋጋ 25 ብር ጭማሪ ተደርጎበት 167 ብር ሲደርስ የአውሮፕላን ነዳጅ ዋጋ ደግሞ ከእጥፍ በላይ ጭማሪ ተደርጎበት 319 ብር ደረሰ። የንግድና ቀጠናዊ ትስስር ሚኒስቴር ከትላንት ሰኞ ሚያዝያ 26 2018 ዓ.ም ምሽት 12 ሰዓት ጀምሮ ተግባራዊ የሆነ አዲስ የነዳጅ ችርቻር ዋጋ ይፋ አድርጓል። የዓለም የነዳጅ ገበያና አቅርቦት ላይ መቃወስ የፈጠረው የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የቤንዚን ችርቻር ዋጋ ላይ በሊትር 25 ብር ጭማሪ ተደርጓል። ከፍተኛውን ለውጥ ያስተናገደው የአውሮፕላን ነዳጅ ሲሆን ዋጋውን በአንድ ጊዜ ከእጥፍ በላይ የ169 ብር ጭማሪ ተደርጎበታል። በትላንቱ አዲስ የዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ሲሆን ዋጋውም ከእጥፍ በላይ በመጨመር 319 ብር ከ76 ሳንቲም ገብቷል። ዋጋው በ151 ብር ያደገው ኬሮሲንም ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ የተደረገው የ25 ብር ጭማሪ ሲሆን ዋጋውም 167 ብር ከ50 ሳንቲም ሆኗል። የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ የ1 ሊትር ዋጋው 180 ብር ከ46 ሳንቲም ደርሷል። ቀለል ያለ ጥቁር ናፍጣ 170 ብር ከ62 ሳንቲም እንዲሁም ከባድ ጥቁር ናፍጣ 167 ብር ከ37 ሳንቲም ደርሷል። መንግስትም ለሚመለከታቸው የመንግስት አካላት መመሪያውን መላኩን ገልጿል። ባለፈው ሳምንት መግለጫ የሰጡት የገንዘብ ሚኒስትሩ አህመድ ሽዴ በመካከለኛው ምስራቅ በነበረው ጦርነት ምክንያት ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑን ተናግረው ነበር። ቀደም ሲል በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ ሲቀርብ መቆየቱን አቶ አህመድ ሽዴ ገልጸው አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦቱ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን መናገራቸው ይታወሳል። አሜሪካ 7 የኢራን ጀልባዎች ላይ ጥቃት ስታደርስ በተባበሩት አረብ ኤምሬቶች የነዳጅ ኢንዱስትሪ ዞን ላይ ደግሞ የድሮን ጥቃት መፈጸሙ ተገለጸ። ፕሬዝዳንት ዶናልድ ትራምፕ ኢራን ፈጣን ጀልባ የምትላቸውን መተናል የቀሯቸው እነሱ ብቻ ነበሩ ሲሉ ተናግረዋል። የሀገሪቱ ጦር ማዕከላዊ እዝ ደግሞ ጀልባዎቹን ለማስወገድ የጦር ሄሊኮፕተሮችን ጥቅም ላይ መዋሉን ገልጿል። የተባበሩት አረብ ኤምሬቶች በበኩሏ የነዳጅ ማከማቻ ስፍራው ላይ በተፈጸመ የድሮን ጥቃት 3 ሰዎች መጠነኛ ጉዳት እንደደረሰባቸው አሳውቃለች። ዝርዝሩን ራቢያ ከድር እንደሚከተለው ታቀርበዋለች። አሜሪካ 7 የኢራን ጀልባዎች ላይ ጥቃት ስታደርስ በተባበሩት አረብ ኤምሬቶች የነዳጅ ኢንዱስትሪ ዞን ላይ ደግሞ የድሮን ጥቃት መፈጸሙ ተገለጸ። አሜሪካ በሆርሙዝ ወሽመጥ ላይ የነበሩ 7 የኢራን ፈጣን ጀልባዎች ላይ ጥቃት መፈጸሟን ትራምፕ ሲናገሩ የተባበሩት አረብ ኤምሬቶች የነዳጅ ኢንዱስትሪ ዞን ላይ ደግሞ የድሮን ጥቃት እንደተፈጸመበት ተገልጿል። ወሳኙ የባህር መተላለፊያ በኢራን መዘጋቱ መውጫ አጥተው የቆዩ መርከቦች እንደሚያስወጡ የተናገሩ ፕሬዝዳንት ዶናልድ ትራምፕ 7 ትንንሽ ጀልባዎች ወይም እነሱ ፈጣን ጀልባ የሚሏቸውን መተናል የቀሯቸው እነሱ ነበሩም ሲሉ ተናግረዋል። የአሜሪካ ጦር ማዕከላዊ እዝ ባወጣው መግለጫ የንግድ መርከቦች ላይ አደጋ የጣሉትን የኢራንን አነስተኛ ጀልባዎች ለማስወገድ የአሜሪካ ጦር ሄሊኮፕተር ጥቅም ላይ ውሏልን ብለዋል። ትራምፕ ማህበራዊ ሚዲያ ገጻቸው ላይ ኢራን የደቡብ ኮሪያ መርከብን ጨምሮ ከግጭቱ ጋር ግንኙነት በሌላቸው ሀገራት ላይ ተኩሳለች ሲሉን ከሰዋል። የደቡብ ኮሪያ መንግስት ትናንት እንዳስታወቀውም HMM
ማይናሙ የተሰኘ የሀገሪቱ የጭነት መርከብ የሆርሙዝ ወሽመጥ ላይ ጥቃት እንደሆነ በተጠረጠረ ክስተት ጉዳት ደርሶበታል ብሏል። የተባበሩት አረብ ኤምሬቶች አቅራቢያ ቆሞ የነበረው ይህ መርከብ ሰራተኞችን ይዞ እንደነበረም ተገልጿል። ይህንን ጉዳይ የጠቀሱት ትራምፕ ምናልባትም ደቡብ ኮሪያ የምትመጣበትና ተልእኮን የምትቀላቀልበት ጊዜ አሁን ነው ብለዋል። የኢራን መገናኛ ብዙሃን ግን ትራምፕ ተፈጽሟል ያሉትን የጀልባዎች ጥቃት አስተባብሏል። አንድ ወታደራዊ ምንጭ የጠቀሰው የኢራኑ ታስኒም ዜና ወኪል እንደዘገበው ከሆነ ጥቃት የደረሰባቸው 2 ጭነት መርከቦች ናቸው። በዚህም 5 ንጹሃን ተገለዋልም ብለዋል። ጥቃት ተፈጽሟል ከመባሉ አስቀድሞ የአሜሪካ ባህር ኃይል አውዳሚ መርከብና 2 የአሜሪካን ባንዲራ የሚያውለበልቡ የንግድ መርከቦች በወሽመጡ ማለፋቸውን ዋሽንግተን ማስታወቁም ይታወሳል። ይህንን ገልጻ ሙሉ ለሙሉ ሐሰተኛ ስትል የጠራችው ኢራን በበኩሏ የአሜሪካ የጦር መርከብ ላይ የማስጠንቀቂያ ተኩስ መተኮሷንም ገልጻለች። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬቶች ቁልፍ የነዳጅ ወደብ በሆነው ፋጃይራህ ላይ በተፈጸመ የድሮን ጥቃት 3 ሰዎች መጠነኛ ጉዳት እንደደረሰባቸው የአካባቢው ባለስልጣናት ተናግረዋል። የኤምሬቶች ትልቁ ወደብና የነዳጅ ማከማቻ ስፍራ የሆነው ይህ ስፍራ በኢራን ድሮን ጥቃት ከተፈጸመበት በኋላ ከፍተኛ እሳት መከሰቱም ነው የተገለጸው። በደረሰ ጥቃት የተጎዱ የህንድ ዜጎች ያላቸውን 3 ሰዎች ወደ ሆስፒታል የተወሰዱ ሲሆን የከተማው የመገናኛ ብዙሃን ቢሮ ባወጣው መግለጫ ደግሞ የደረሰው ጉዳት መጠነኛ የሚባል ነው ብሎታል። የነዳጅ ኢንዱስትሪ ዞኑ በመካከለኛው ምስራቅ ውስጥ ከሚገኙ ግዙፍ የነዳጅ ማከማቻዎች አንዱ ነው። ስፍራው መመታቱ የተሰማው የተባበሩት አረብ ኤምሬቶች መከላከያ ሚኒስቴር ከኢራን የተወነጨፈ 3 ሚሳኤሎች ማክሸፉን ከገለጸ በኋላ ሲሆን 4ኛው ሚሳኤል ደግሞ ባህር ላይ እንደወደቀም አስታውቋል። በሌላ በኩል ደግሞ በሆርሙዝ ወሽመጥ የሚጓዙ መርከቦችን ለማጀብ የሚዘጋጅ ማንኛውም እቅድ ከፍተኛ አደጋ እንደሚያስከትል የቀድሞ የአሜሪካ ባህር ኃይል ካፒቴን ለቢቢሲ ተናግረዋል። የ3 የአሜሪካ ጦር መርከቦች አዛዥ የነበሩት እንደተናገሩ ዋሽንግተን ልትተገብር ያቀደችው መርከቦችን ለመምራትና ለማቀናጀት ወይም በቀጥታ ወደ ውስጥ ገብታ የተለመደውን የእጀባ ተግባር ማስፈጸም የሚለው ግልጽ አይደለም በማለትም ተናግረዋል። በእነዚህ 2 ነገሮች መካከል ያለው ልዩነት በምሽትና በቀን መካከል እንዳለው ልዩነት ነው። በቀጥታ እጀባ ማድረግ እጅግ አደገኛ መፍትሄም ነው ብለዋል። ኢራን አሁን በርካታ ጸረ መርከብ ባሊስቲክ ሚሳኤል 1000 የሚደርሱ ጸረ መርከብ ድሮኖችና ሮኬት ሊታጠቁ የሚችሉ በመቶዎች የሚቆጠሩ ፈጣን የቅኝት ጀልባዎች እንዳሏትም ተናግራለች። የኢራኑ ፓርላማ አፈ ጉባኤ በበኩላቸው አሜሪካ በሆርሙዝ የባህር ወሽመጥ ላይ ያለውን የመርከብ እንቅስቃሴና የኢነርጂ ደህንነት አደጋ ላይ ጥላለች ሲሉን ገልጸዋል። አክለውም አሜሪካ የተኩስ አቁም ስምምነቱን በመጣስና በባህር ወሽመጥ ላይ እገዳ በመጣልም ከሰዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሚያዝያ 27 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።